ሰላም ሰላም እንዴት ናችሁ የጨረቃ ቤተሰቦች? አለሁ እግዚአብሔር ይመስገን። እንግዲህ ዛሬም ደግሞ በተለይ ለየት ባለ ቪዲዮ መጥቻለሁ። እንግዲህ ከሰሞኑ በሃይሚና በብሩክ መሃል ምን እንደተፈጠረ ሁላችንም የምናውቀው ነገር ነው እና ዛሬ ደግሞ በጣም የሚያሳዝን ነገር ተፈጥሯል። በብሩክና በሃይሚ መካከል ያለው ነገር እንዳበቃ ነው እንግዲህ መቋጫውን እንዳገኘ ነው የሚታየው እና ብሩክ ሁሉንም ነገር ረስቶ ነገሮችን ለመቀጠል ሃይሚን ቀጥሯት ነበረ። ቀጥሯት እንግዲህ ነግሯት ከአንቺ ጋር መቀጠል የምፈልገው የተፈጠረው ነገር እንርሰውና አንድ ላይ ነገሮችን እያስተካከልን ብንቀጥል አሪፍ ነው። ስለዚህ በቃ አንቺ መርሺው ጥፋት ሰርቻለሁ፣ ያንን ጥፋት ደግሞ ለማስተካከል እሞክራለሁ፣ ይቅርታዬን ተቀበይኝ ብሏት ነበር። እሷ ደግሞ በተቃራኒው እንግዲህ ካንተ ጋር ያለኝ ነገር ቢበቃኝ ጥሩ ነው፣ አብቅቷል። ከዚህ በኋላ ምንም እንቀጥልበት ምንም አይነት ነገር ሰልችቶኛል። አንተ ማስተካከል ያለብን ነገር አስተካከል። በግል ማስተካከል ያለብን ነገር ነው እንጂ እኔና አንተ ሆነን ምንም እናስተካክለው ነገር የለም። ችግሮች ይፈጠራሉ። አዎ ግልጽ ነው። በሁለት ሰዎች መካከል ደግሞ ችግሮች ይፈጠራሉ። ግን ያንን ችግር እኔ አይደለሁም ማስተካከል። እኔ ከአንተ ጋር ሆኜ ምንም ማስተካክለው ነገር የለም። ስለዚህ የግድ ምን ማድረግ አለብህ? አንተ ብቻ ነው ማስተካከል ያለብህ። መቋጫውን እንዳገኝ ይሄ ለሁላችንም በጣም የሚያሳዝን ነገር ነው። እንግዲህ የጨረቃ ቤተሰቦች እናንተ አትስማሙም ብዬ ነው የማስበው። እኔም እውነቱን ልናወራ ከተባለ ዛሬም በጣም ደብሮኝ ነው እያወራ ያለሁት። ሃይሚ ትልቅ ውሳኔ ነው የወሰነችው። ማለት ለመወሰን በጣም የሚከብድ ውሳኔ ነው የወሰነችው። ይህንን ነገር ለማውራት በጣም የሚያሳዝን ነገር ነው እና በብሩክና በሃይሚ መሃል የተፈጠረው ነገር በጣም የሚያሳዝን ነው። ብሩክ የተፈጠረው ነገር ረስቻለሁ፣ ወንድሟ የዋሸውንም ውሸት ያው ለማረጋገጥ ነው። በዛ ቦታ ደግሞ ሆኜ የተናገርኩት በስሜታዊነት የተናገርኩት ነገር ነው እንጂ አቅጄበት ወይም ከልቤ ሆኖ ከልቤ የመነጨ ነገር አይደለም። ያንን ለዛም ይቅርታ ብሏት ነበረ። እሷ ግን ሃይሚ ልታምነው እንግዲህ አልፈለገችም። ማለት ልታምነው ስላችሁ በቃ አንድ ላይ ሆኖ መቀጠልን አልፈለገችም እና ይህንን አምኖ መቀበል በጣም ከብዶታል ብሩክ። እውነት ደባሪ ነው እና እናንተ ምን ይመስላችኋል? ሀሳባችሁን ኮመንት ላይ ታስቀምጡልኛላችሁ። ቻናሌ ያብ ሪያክት ነው። ቻናሌን ሰብስክራይብ አድርጉ። እስኪ 1000 ንግባ፣ ላይክ አድርጉ። ወደ ቪዲዮ እንሄዳለን። ይመቻችሁ። ፒስ። ስለዚህ ከዚህ በኋላ ስህተቶቻችን እየተራረምን ፋሚሊዎቻችን እኔና አንቺ የተለያየ ብቻ መግባት ባለባቸው ልክ እየገቡ ልክ ባለው መንገድ እየገቡ ብቻ እንዲቀጥሉ ማድረግ ነው ያለብን። ታውቂያለሽ ፋሚሊዎችሽ ስለዚህ ያው ቀደምም ብያችሁ ነበረ። በቃ የተሰራው ስህተት እንዳለ ተሰርቷል። የተፈጠረው ነገር ሁሉ ተፈጥሯል። ግን በቃ ያንን ነገር ረስተን አንድ ላይ እኔና አንቺ እንቀጥል እና ደግሞ ሁሉም ሰው የሚፈልገው ነገር እኔና አንቺ እንድንቀጥል ነው። አውቃለሁ ጥፋቴን አምኛለሁ። ስለዚህ ማመን እንዳለብኝ አውቃለሁ። ስለዚህ አምኛለሁ። ያንን ነገር ግን በቃ ስህተቴን እንዳለ ረስቼ ከአንቺ ጋር ወደፊት መቀጠል የምፈልገው። አንቺም እንግዲህ ቤት ድረስ መታሽ፣ እኔም በጥፊ መታሽ ነበር። ያው እሱም ታውቃላችሁ እና ያንን እኔም ረስቼዋለሁ። ስለዚህ በቃ አንድ ላይ እንቀጥል ነው የሚላት። ግን የእሷ መልስ ደግሞ በተቃራኒ ነው። የእሷ መልስ እንሰማለን። አንቺ አብረን እንሁን በቃ ሁሉንም ነገር ትተን እኔ መተዋለሁ። ያው ባታምኚኝ ምንም ባትይኝም ግን አንዳንድ ጥሩ እህቶች አሉን እና የሚደርሱኝ ነገሮች ምክራቸው ራሴ እንዳገኝ አድርጎኛል። ስለዚህ ያው እኔ የማውቃቸው ሰዎች ምክር ሰጥተውኛል። የምታደርገው ነገር ልክ እንዳልሆነ እናውቃለን። ስለዚህ ያንን ስህተት ለማረም ደግሞ አንተ ምንድነው ተረጋግተህ ነገሮችን መወሰን አለብህ ስላሉኝ ያንን ነገር ተረጋግቼ ሳስብ እንደኔ ስህተት እንደሆነ አግኝቼዋለሁ እና በቃ እኔና አንቺ በአጭር ቋንቋ እኔና አንቺ ያለንን ነገር ረስተን አንድ ላይ እንቀጥል ነው። ብዙ ነገሮች ተፈጥረዋል። ብዙ ነገሮች እስከዛሬ ሆነዋል። ያንን ነገር እንርሳ። በቃ ህይወታችንን በሰላማዊ መንገድ እየመራን መስተካከል ያለባቸው ነገሮችን ደግሞ እያስተካከልን መቀጠል ነው ያለብን ነው። ይሄ እንደ ሀሳብ አሪፍ ነው። ግን እኔ ደግሞ አሁን እዚህ ጋር ማውራት የምፈልገው ነገር ምን መሰላችሁ? ብሩክ ችግሩ እየተፈጠረ ያለው እሱ በሚያመጣቸው ነገሮች እንደሆነ ማወቅ አለበት፣ መገንዘብ አለበት። ስለዚህ ያንን ነገር ደግሞ ማስተካከል ካለበት ምን ማድረግ አለበት? ትልቅ ውሳኔ ወስኖ ሃይሚ በቃ ማሳዘን እንደሌለበት ነው እኔ የሚሰማኝ። ምክንያቶች አሉ፣ በጣም ብዙ ምክንያቶች አሉ እና እኔ ከዚህ በኋላ ደግሞ ለሁሉም ሰው ግልጽ ማድረግ እፈልጋለሁ። በእንደዚህ አይነት ሁኔታ መቀጠል አልፈልግም። በቃ እንዳልኩ ነው። እኔ የሚገባኝን አይነት አይደለም እየኖርኩኝ ያለሁት። ከሚገባኝ በታች ነው እየኖርኩኝ። ስለዚህ በጣም ሰልችቶኛል ነገሩ፣ በጣም አድክሞኛል። ካንተ ጋር በእኔና ባንተ መሀል የሚፈጠሩ ችግሮች እንዳሉ ያም ይመጣል፣ ይህም እኔን ይናገረኛል። አዎ በዛ ምንም ጥያቄ የለውም። እውነት ነው የምታወራው ነገር እንደሚያሰለችም እንዲህ አይተን መረዳት እንችላለን። በጣም አድካሚ፣ በጣም አሰልቺ፣ በጣም በቃ እውነት እንደውም እሷ
በተቃራኒ ሆና ነው። እንደው ጠንካራ ነች፣ ምንም ክደት የለውም እዚህ ጋር ምንም ያስዋሻ ነገር የለውም። ይሄ እያወራች ያለችው ነገር በቃ ደስ የሚል ነገር እንዳልሆነ እናያለን። ግን ያው እሷ ምን ያህል ጠንካራ ሴት እንደሆነች ሀይሚን በዚህ ሳላደንቃት አላልፍም። እና ግን በጣም ደክሞኛል። በቃ ይህን ነገር ምን ማድረግ አለብን? በቃ በእኔና ባንተ መሀል ያለውን ነገር መቋጨት አለብን ነው። እናንተስ ሀሳባችሁ እንደዛ ነው? ተስማማላችሁ? ሀይሚ እምነት በክቷት ከብሩክ ጋር ያላትን ግንኙነት ጨርሳ ወጣ ሙሉ በቃ ህይወታቸው በማይሆኑ ነገሮች ስለተፈጠሩ ህይወታቸው መቋጫ ማግኘት አለበት ብላችሁ ታስባላችሁ? ኮመንት ላይ እስኪ ሀሳባችሁን አስቀምጡልኝ። ይገጠመን አንተ ብቻህን የምትቀርፋቸው የግል ባህሪያቶች በቃ ሁኔታዎች አሉ እያልከው ነበር ራስህ እያልክ ነበር። ፋይሬጅ ላይ ነኝ ምናምን እያልክ ነበር እኮ ላስተካክልና ስለዚህ አሁን ብሩክ አይ ቲንክ ይሄን ነገር ተረድቶታል ብዬ አስባለሁ። ይሄን ነገር አንደርስታንድ አድርጎታል ብዬ ነው የማስበው። ስለዚህ ምን ማድረግ አለበት? ይሄን ችግር ብቻውን ነው መፍታት ያለበት እንጂ ሀይሚን እያጋፈጠ እሷንም ችግር ውስጥ የከተተ እሷንም ጭንቀት ውስጥ የከተተ የማይሆን ነገር እያደረገ እሷን ካላስከበረ በሁለቱ መካከል ያለውን ግንኙነት ማንም ሰው መጥቶ እንዳይደፍር ማድረግ ያለበት ነገር እሱ ነው። ያን ኃላፊነት መወጣት ያለበት ብዬ ነው እሱ ነው። ያው ከዚህ ቀደምም ብያችሁ ነበረ ስህተት እንዳለበት እናውቃለን። ስለዚህ ግን ያንን ስህተት ማረም እንዳለበትም የሁለቱን ግንኙነት መጠንከር የእሱ በጣም አስተዋጽኦ። ሀይሚ ብቻውን ብትለፋ ምንም የሚመጣ ነገር የለም። ግን ሀይሚም እንደሰለቻት ነው አሁን እንግዲህ አይ ቲንክ በጣም ደክሟታል። መጨቃጨቁ፣ መከራከሩ እኔ እስማማለሁ በዛ ግን ብሩክ ደግሞ ያን ቢያስተካክል አይሆፕ ከሀይሚ ጋር የመቀጠል ቻንስ ይኖረዋል ብዬ ነው ማስበው እና ያን ማስተካከል አለበት ብዬ ነው ማስበው። እናንተም ተስማማላችሁ? የግድ ብሩክ ያንን ፊክስ ካላረገ መቼም ምንድነው ሰላም አያገኙ። እንግዲህ ሌላ ችግር ይፈጠራል ነገም እንደገና ተመልሶ ደግሞ ሌላ እንደገና መለያየት፣ ከቤት መውጣት ምናምን ብቻ በጣም ብዙ ንትርኮች ከመነሳታችሁ በፊት ቅድመ ጥንቃቄ ለሰው ጥሩ መሆን ጥሩ ነው፣ ግን ቅድመ ጥንቃቄ ማድረግ እንዳለበት ነው እኔ የምረዳው። እዚህ ጋር ማስተካከል ያለብህን ነገር ቅድሚያ አስተካክል። ገባ አይደለ? አብሬ ሆኜ እኔ ሁሌ ካንተ ጋር ሆኜ አንቺን እኮ ነው ማስተካከል ያለብኝ እኮ ካንቺ ጋር ያለኝ ግንኙነት ነው። አሁንም አልተረዳም ማለት ነው ብሩክ፣ አሁንም አልተረዳም ማለት ነው። ስለዚህ አሁን ማስተካከል ያለብኝ ካንቺ ጋር ያለንን ግንኙነት ነው እንጂ ምንም እኔ ሌላ ነገር ምንም ማስተካከለው ነገር የለም ነው የሚለው። ስለዚህ ምንም አልተረዳትም ማለት ነው። ይህን ነገር አንደርስታንድ ብሩክ አላደረገም። ይህን ነገር እሱ ስህተቶችን እንደሰራ ካላመነ ያንን ነገር ደግሞ ለማስተካከል ጥረት ካላደረገ መቼ እውነት በቃ አያገኛትም። ምናልባት ይሄ ነው ማስበው፣ እንደዛ ነው የማስበው። እና አሁን ከእዩ ጋር የተፈጠረውን ነገር ታውቃላችሁ። አብሳላት መታ ደግሞ ያለችውን ነገር ታውቃላችሁ። በጣም የአብሳላትም አይወራ የአብሳላት በጣም እውነት እኔ እንጃ እኔ በጣም እሷ በጣም እውነት ፈጣጣ እንደሆነች ከምትሆነው አካባቢን ከምታሳየው የፊት ገጽታዋ ብቻ በቃ የምትናገረው ድፍረቷ ቤቱ ድረስ ሀይሚ እንዳለች እያለች መታ የምትለውን ነገር በዛ ምክንያት ደግሞ እንደነሰራት ብቻ በጣም ብዙ ችግሮች እንዳሉ ያ የሆነው ብሩክ እሷን አብሳላትን ቀርቦ ያወራበት መንገድ እንግዲህ ብሩክ ፍቅረኛ ካለው ሀይሚ ነው ፍቅረኛው። ስለዚህ ፍቅረኛውን ምን ማድረግ አለበት? ሪስፔክት አድርጎ አክብሯት መኖር እንዳለበት ነው የሚሰማኝ። አለበለዚያ መቼም ፍጻሜውን አያገኙም። መቼም በቃ ደስ የሚል ነገር በሁለቱ መካከል አያገኙ። ያን ነገር ማስተካከል አለበት ብዬ ነው የማስበው። ፈጥሮብኛል እያልኩ ነው። እኔ ደግሞ ወደ ኋላ እንድመለስ አድርገውኛል የተፈጠሩት ነገሮች በሙሉ አውቃለሁ። እኔም ስህተት ሰርቻለሁ፣ አንተም ስህተት ሰርተሃል። አልችልም፣ ከኔ ጋር መቀጠል አልችልም ብሩኬ፣ እርግጠኛ ነሽ? አልችልም። እኔ ብዙ ነገር እየሆንኩኝ ነው። እሷ በቃ አምናለች ማለት ነው። በቃ ከዚህ በኋላ ሁለቱ ሊቀጥሉ እንደማይችሉ ኮምፕሊትሊ እሷ ጨርሳ አምናለች እና ብሩክ ራሱ ጥያቄ ፈጥሮበታል። አሁን እውነት ለምን ይሄን ያለ ምንድነው ተስፋ የቆረጠችው ብሎ በራሱን በጣም ብዙ ጥያቄዎችን እየጠየቀ እንደሆነ ማየት እንችላለን። እሷ ግን አምናበታለች። በቃ ይሄ ስህተት እንደነበረ ትክክለኛ ነገር እንዳልሆነ፣ ስለዚህ በሁለቱ መካከል ያለው ግንኙነት መቆም እንዳለበት ነው እሷ አሁን ሙሉ በሙሉ አምናለች ብዬ ነው የማስበው። እና እንደዚህ በማለቷ በጣም የሚያሳዝን ነገር ነው፣ የሚደብር ነገር ነው። ብቻ ለማውራትም ለማሰብም በጣም የሚከብድ ነገር ነው ይሄ። ሀይሚ ብቻዋን የወሰነችው ውሳኔ ትክክል ነው? እንደናንተ አስተያየት እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ። የሚሻለው እንደዛ ነው ለሁለታችንም። በዚህ ሁኔታ አብረን እኔ እናንተ መሆን አንችልም። አለቀ። ደምድማለች ማለት በቃ እኔ መረዳት አለብህ። በእኔ ቦታ ሆነ ማየት አለብህ። አውቃለሁ አንተ ዝቅ ብለህ ምናምን ነገሮችን ለማስተካከል እየሞከርክ ነው፣ ግን የኔ እናንተን ግንኙነት ከማስተካከል በፊት ሌሎች ነገሮችን አስተካክል። ስለዚህ በቃ ያያችሁ አይደል እኔ እናንተ መቀጠል አንችልም በ4 ነጥብ ዘግተዋለች። ግን አንተ ለማስተካከል
የምታደርገውን ጥረት አይቻለሁ። የግድ ደግሞ ምን ማድረግ አለብህ? ያንን አስተካክለ እኔን ሰላም ማድረግ አለብህ ነው። ስለዚህ በቃ አሁን ላይ እኔ እናንተ መቀጠል አንችልም። ስለዚህ በእኔና በአንተ ያለው ግንኙነት ሙሉ በሙሉ አብቅቷል። ያንን ነገር ካላስተካከል መቀጠል አንችልም። ብሩክ ደግሞ እሺ የፈለገው ነገር ይሁን አስተካክላለሁ ነው። ግን ደግሞ የተፈጠሩ ነገሮችን እስከዛሬ ድረስ ያስቀየምኩሽን፣ አንቺም ደግሞ እኔን ያስቀየምሽኝን፣ በመካከላችን ክፍተት የነበረውን እንድፈን እንርሰው፣ ወደፊት ብቻ እንጓዝ ነው። የትኛው ይሻላል? እስኪ እንደናንተ አስተያየት የትኛው ይሻላል? እንደናንተ አስተያየት የትኛው ይሻላል? ብሩክ ያለው ነገር ነው ወይስ ሃይሚ ያለችው ነገር? ሃይሚ የተናገረችው ነገር ያስኬዳል? በሁለት ሰዎች መካከል እንግዲህ ህይወት ነው። ነገም አብሮ ሊቀጥሉ የሚችሉ ሰዎች ናቸው። ደግሞ ብሩክም ያለው ነገር የትኛው ነው? ስህተትን ረስቶ አንድ ላይ መቀጠልን ይሻላል ወይስ ለአሁኑ በመሀል የሆነ ምንድነው ብሬክ አድርጎ ከዛ በኋላ እንደገና መልሶ መገናኘቱ ይሻላል? መልሶ መገናኘቱ እንደኔ አስተያየት መልሶ መገናኘቱ ጥሩ ሀሳብ አይደለም። ስህተትን አርመው ወይም ስህተትን ረስቶ አንድ ላይ መጓዝ አሪፍ ነው ብዬ ነው የማስበው። ብሩክ ይህንን ነገር አምኖ ለመቀበል በጣም ከብዶታል፣ አዝኗል፣ እኛም ደብሮናል። ሃይሚ እንደዛ በማለቷ ግን እውነት አላት፣ ምንም ጥያቄ የለውም። የተናገረችው ነገር ትክክለኛ ነገር ነው ብዬ ነው የማስበው። ያው እሷ ከእሷ አንጻር ማለት ነው። ያው ከእሷ አንጻር ደግሞ ከብሩክ አንጻር ደግሞ ትክክለኛ ነገር እንዳለው ነው የማስበው ማለት ነው። ብቻ ይሄን ለማመን በጣም የሚከብድ ነገር ነው። እናንተ እስኪ ሀሳባችሁን ኮመንት ላይ ታስቀምጡልኛላችሁ። ብሩክና ሃይሚ ከዚህ በኋላ እንዴት ይሆናሉ? ደግሞ ብሩክ የተናገረው ነገር ቅድም እንዳልኳችሁ ብሩክ የተናገረው ነገር የትኛው ትክክል ነው ወይስ ሃይሚ የተናገረችው ነገር ትክክል ነው? ማንን ነው የምትደግፉት? እኔ አይ ቲንክ አሁንም ዛሬ እንደምላችሁ ብሩክን ደግፌ ነው። ሃይሚን ትክክል አይደለችም አይደለም፣ ከእሱ አንጻር ትክክል ናት። ግን ከብሩክ አንጻር ደግሞ አንድ ላይ ቢጓዙ አሪፍ ነው። ህይወት ነው የያዙት። ያንን ህይወት ደግሞ ከመልቀቅ አንድ ላይ ቢጓዙ አሪፍ ነው ብዬ ነው የማስበው። ብቻ በጣም ግራ የሚያጋባ ነው። በአሁኑ ሰዓት ማንን ወግነን መቆም እንዳለብን ከባድ ነው እና ሀሳባችሁን ኮመንት ላይ ታስቀምጡልኛላችሁ። ያብ ነኝ እንግዲህ ቻናሌ ያብ ሪያክት ነው። ቻናሌን ሰብስክራይብ አድርጉ። እስኪ ለ1000 እንግባ። ሰብስክራይብ እያረጋችሁ ቪዲዮ ላይክ እያረጋችሁ ኮመንት የፈለጋችሁትን መጻፍ ትችላላችሁ። የተሰማችሁን እኔም ላይ ማድረግ ያለብኝን ነገር የእናንተ አስተያየት ለእኔ በጣም አስፈላጊ ነገር ነው። ስለዚህ ኮመንት ላይ ሀሳቦችን አስቀምጡልኝ። በሚቀጥለው ቪዲዮ እንገናኛለን። እስከዚያ ይመቻችሁ።